እጅግ ወሳኝ የድረሱልኝ ጥሪ ተላለፈ። ከ6000 በላይ ሰዎች ላይ የደረሰው ችግር እጅጉን አሳዛኝ ሆኗል። በዝርዝር እናሰማቸዋለን። በነብዩ መሐመድ ላይ የጥላቻ ንግግር ሲያሰራጭ የነበረው ግለሰብ በጽኑ እስራት ተቀጣ። የፍርድ ሂደቱን ከቆይታችን ትሰሙታላችሁ። ግዳጅና ተልዕኮውን በብቃትና በቁርጠኝነት መፈጸም የሚችል አመራር እየፈራ እንደሚገኝ መከላከያ ሰራዊቱ አስታወቀ። ተጨማሪውን በቆይታችን ይቀርባል። አሜሪካ ከኢራን ጦርነት በኋላ ፊቷን ወደ ኩባ ዞራለች። አሜሪካ የምትወረን ከሆነ መልሳችን የደፈጣ ውጊያ ይሆናል ሲሉ የኩባው ፕሬዝዳንት አሜሪካን አስጠንቅቀዋል። ክብራትና ክብራን የጥበብ ሚዲያ ቤተሰቦች በቆይታቸው እነዚህና ሌሎችም ሀገር አቀፍና ቀጠናዊ መረጃዎችን በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ቤተሰቦቻችን ሰብስክራይብ በማድረግ የደውል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። የኢትዮጵያ ንግድ ባንክ የምንዛሬን ዋጋ ስንመለከት $1 153 ብር ከ6 ሳንቲም እየተገዛ 156 ብር ከ1 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 198 ብር ከ9 ሳንቲም እየተገዛ 202 ብር ከ9 ሳንቲም እየተሸጠ ይገኛል። ዩሮ 176 ብር ከ9 ሳንቲም እየተገዛ 180 ብር ከ4 ሳንቲም እየተሸጠ ይገኛል። የስዊስ ፍራንክ 187 ብር ከ8 ሳንቲም እየተገዛ 191 ብር ከ5 ሳንቲም እየተሸጠ ይገኛል። ዲናር 489 ብር ከ4 ሳንቲም እየተገዛ 499 ብር ከ2 ሳንቲም እየተሸጠ ይገኛል። ዩዋን 21 ብር ከ9 ሳንቲም እየተገዛ 22 ብር ከ3 ሳንቲም እየተሸጠ ይገኛል። ድርሃም 41 ብር ከ6 ሳንቲም እየተገዛ 42 ብር ከ5 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል 40 ብር ከ7 ሳንቲም እየተገዛ 41 ብር ከ5 ሳንቲም እየተሸጠ ይገኛል። ብራዚል የስጋ ውጤቶችን ወደ ኢትዮጵያ ለመላክ ፍቃድ አገኘች። የላቲን አሜሪካዊቷ ሀገር ብራዚል የበሬ የዶሮና የአሳማን ስጋ ጨምሮ 17 የግብርና ምርቶችን ወደ ኢትዮጵያ ለመላክ የሚያስችላትን ይፋዊ ፍቃድ ማግኘቷን የሀገሪቱ ግብርና ሚኒስቴር አስታወቀ። የብራዚል ግብርና ሚኒስቴር የንግድና የዓለም አቀፍ ግንኙነት ጸሐፊ ሉዊስ ሩዋ ለሮይተርስ እንደገለጹት ኢትዮጵያ ለ130 ሚሊዮን ሕዝቧ ለብራዚል ምርቶች ትልቅና ወሳኝ ገበያ ናት። ይህም ስምምነት ባለፈው ሳምንት ሹመት ለተቀበሉት አዲሱ የግብርና ሚኒስቴር አንድሬ ዲዩ ፓውላ የመጀመሪያ የገበያ ስኬት ተደርጎም ተወስዷል። ስምምነቱ በሁለቱ ሀገራት መካከል ያለውን የንግድ ልውውጥ እንደሚያሳድገው ይጠበቃል። በነብዩ መሐመድ ላይ የጥላቻ ንግግር ሲያሰራጭ የነበረው ግለሰብ በጽኑ እስራት ተቀጣ። በሸገር ከተማ አላስፈላጊና ጸያፍ ቃላትን በመጠቀም የሃይማኖት ተቋማትን ስም ሲያጠፋና ግጭት ሲቀሰቅስ የቆየው መስፍን ጉዳ ዋቅጂራ የተባለ ግለሰብ በሕግ ተጠያቂነት ሆኖ የጽኑ እስራት ቅጣት ተወሰነበት። ግለሰቡ በተለይም በማህበራዊ ሚዲያ ገጾች ላይ የነብዩ መሐመድን ክብረ ነክ በሆኑ ቃላት ሲዘልፍ መቆየቱም ተረጋግጧል። ድርጊቱን በቅርቡ ሲከታተል የቆየው የሸገር ከተማ የእስልምና ጉዳዮች ምክር ቤት ከህብረተሰቡ በደረሰው ጥቆማ መሰረት ግለሰቡ በለገጣፎ ክፍለ ከተማ በቁጥጥር ስር እንዲውል አድርጓል። ጉዳዩ ሲመረመር የቆየው ፍርድ ቤትም ግለሰቡ የቀረበበትን የጥላቻ ንግግር የማሰራጨት ወንጀል መፈጸሙን በማረጋገጥ የ18 ወራት ወይም 1 ዓመት ከ6 ወር ጽኑ እስራት እንዲቀጣ ውሳኔ አስተላልፏል። የሸገር ከተማ የእስልምና ጉዳዮች ምክር ቤት ባወጣው መግለጫ ማንኛውም የእምነት ተከታይ የሚያከብራቸውን ቅዱስ ስብዕናዎችን ሊነኩ እንደማይገባም አሳስቧል። ምክር ቤቱ እንዲህ አይነት ጥላቻ የሚዘሩና ሰላምን የሚያናጉ አካላት በንቃት እንዲከታተልና ለህግ እንደሚያቀርብ በጽኑ አስታውቋል። ይህ የፍርድ ቤት ውሳኔ በማህበራዊ ሚዲያ ላይ የሃይማኖት ስሜትን የሚነኩ ግጭት ቀስቃሽና ጸያፍ ንግግሮች ለሚያሰራጩ አካላት ትልቅ ማስጠንቀቂያ መሆኑ ተገልጿል። ግዳጅና ተልዕኮውን በብቃትና በቁርጠኝነት መፈጸም የሚችል አመራር እያፈራ እንደሚገኝ መከላከያ ሰራዊቱ አስታወቀ። የማዕከላዊ እዝ ከእዙ ክፍሎች ለተወጣጡ ኦፕሬሽናል አመራሮች የስራ ላይ ስልጠና በመስጠት ላይ ነው። ስልጠናው የሰጡት የማዕከላዊ እዝ አዛዥ ሌተናንት ጄኔራል ዘውዱ በላይ እንዳሉት ግዳጅና ተልዕኮውን በብቃት በቁርጠኝነት መፈጸም የሚችል ኦፕሬሽን አመራር የማፍራት ሂደቱ ተጠናክሮ ይቀጥላል። እዙ ሰፊ ቀጠና ሸፍኖ እየተወጣ ባለው ውጤታማ የጸረ ሽምቅ ግዳጅ አሸባሪውን የሸኔ ቡድን መደምሰስና በርካታ ኃይሉን የሰላም አማራጭ እንዲከተል ማድረግ መቻሉን ገልጸዋል። በጋምቤላ ክልል የሚያጋጥሙ የጎሳ ግጭቶችን ፈጥኖ በማርገብና ግጭት ቀስቃሽ ጸረ ሰላም ኃይሎች ላይ አስፈላጊውን እርምጃ በመውሰድ የተረጋጋ ቀጠና ማድረግ መቻሉን ተናግረው የክልሉ የጸጥታ ኃይሎችን በማሰልጠንና በልዩ ልዩ ድጋፎች በማጠናከር እዙ ግዳጁን በአስተማማኝ ሁኔታ እየተወጣ ስለሆነም ጠቅሷል። በሂደቱ ሌት ተቀን የሚተጋው የእዙ ሰራዊት በከፈለው መልከ ብዙ መስዋዕትነት ህዝቦችን ወደ ቀደመ ሰላሙ ተመልሶና ተረጋግቶ ኑሮውን እያስቀጠለ ነው ያሉት የእዙ አዛዥ ኦፕሬሽናል አመራሩ በየደረጃው ካለ
ካለ ታክቲካል አመራርና ሰራዊት ጋር ለድል ያበቁ ቁልፍ ተግባራት መፈጸሙንም አንስተዋል። በቀጣይም የተጀመረውን ውጤታማ አፈጻጸም በተጠና ስልታዊ አካሄድ በማስቀጠልና በማጠናከር የሰላም ጸር የሆኑ ቡድኖችን ርዝራዦች ለቅሞ በማጥፋት የቀጠናውን ሰላም ለማጽናት አመራሩ አበክሮ ሊሰራ እንደሚገባም አዛዡ ሌተናል ጄኔራል ዘውዱ በላይ አሳስበዋል። በዋግምራ ዞን በድርቅ ምክንያት ከ4000 በላይ ነዋሪዎች ተሰደዱ። እጅግ ወሳኝ የድረሱልኝ ጥሪም ተላልፏል። አንዳንዶች ልጆቻቸውን ለልመና እያሰማሩ መሆኑም ተገልጧል። ህጻናትን ለልመና የሚያሰማሩ አካላት ላይ መንግስት ጥብቅና ህጋዊ እርምጃ ለመውሰድ የዞኑ ግብረ ኃይል ማደራጀቱን አሳውቋል። በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን ጽግቢጂ ወረዳ በሚገኙ 4 ቀበሌዎች በተከሰተ ድርቅ ምክንያት ከ4000 በላይ ሰዎች ቀያቸውን ጥለው ወደ ተለያዩ ከተሞች መሰደዳቸውን የአካባቢው ነዋሪዎችና መምህራን ገለጹ። በርካታ ህጻናት ትምህርታቸውን አቋርጠው ከቤተሰቦቻቸው ጋር ወደ ደሴና ሌሎች ከተሞች በመሰደድ በልመና ተግባር ላይ ተሰማርተው እንደሚገኙም ተገልጧል። በደሴ ከተማ በልመና ላይ የሚገኙ የሁለተኛ ክፍል ተማሪዎች ስደቱ የተከሰተው በአካባቢያቸው የሚበላ ነገር በመጥፋቱና በድርቁ ምክንያት መሆኑን ተናግረዋል። መምህራኑ በበኩላቸው ስደት በመማር ማስተማሩ ሂደት ላይ ከፍተኛ ጫና መፍጠሩን ገልጸው አንዳንዶቹ ልመናን እንደ ገቢ ምንጭ በመጠቀም ልጆቻቸውን ለልመና እያሰማሩ መሆኑንም ተናግረዋል። የዞኑ አደጋ መከላከልና ስራ አመራር ኮሚሽን በበጋ ወቅት ሰብላቸው ለተጎዳባቸው 27000 ሰዎች የምግብና የገንዘብ ድጋፍ ማድረጉን ገልጸዋል። የጽህፈት ቤት ኃላፊ አቶ ምህረት መላኩ እንደገለጹት በትክክል በችግር ምክንያት የተሰደዱትን ነዋሪዎች ወደ ቀያቸው በመመለስ ድጋፍ የማድረግ ስራ እየተሰራ መሆኑን ገልጠዋል። በተቃራኒው ግን ልመናን እንደ ልምድና እንደ ተጨማሪ ገቢ ምንጭ የሚጠቀሙና ህጻናትን ለልመና የሚያሰማሩ አካላት ላይ መንግስት ጥብቅና ህጋዊ እርምጃ ለመውሰድ የዞኑ ግብረ ኃይል ማደራጀቱን አሳውቀዋል። አሜሪካ የምትወረን ከሆነ መልሳችን የደፈጣ ውጊያ ይሆናል ሲሉ የኩባው ፕሬዝዳንት አሜሪካን አስጠነቀቁ። ፕሬዝዳንት ዶናልድ ትራምፕ ከፍሎሪዳ ግዛት 145 ኪሎ ሜትር ርቀት ላይ የምትገኘውን ኩባ ወደ አሜሪካ የመቀላቀል ፍላጎት እንዳላቸው መግለጻቸውን ተከትሎ የኩባው ፕሬዝዳንት ሚጉኤል ዳያዝ ካኔል ማንኛውም ወታደራዊ እርምጃ ለሁለቱ ሀገራትና ህዝቦች ከባድ ኪሳራ እንደሚያስከትል ለዋሽንግተን ማስጠንቀቂያ ሰጥተዋል። ካለፈው ጥር ወር ጀምሮ አሜሪካ በኩባ የነዳጅ ጭነቶች ላይ በጣለችው ማዕቀብ ምክንያት 10 ሚሊዮን የሚጠጋው የሀገሪቱ ህዝብ በየቀኑ ለረዥም ሰዓት በሚቆይ የኤሌክትሪክ መቆራረጥ እየተሰቃየ ይገኛል። ዋይት ሀውስ ስለወሰደው እርምጃ እንደ ምክንያት ያቀረበው ኩባ ለአሜሪካ ብሔራዊ ደህንነት ለየት ያለና ያልተለመደ ስጋት ናት የሚል ነው። አሜሪካ ለዚህም የኩባን የኮሚኒስት ፖሊሲ ከሩሲያ፣ ቻይናና ኢራን ጋር ያላትን ጥብቅ ግንኙነት እንዲሁም ከሐማስና ሂዝቦላህ ጋር ግንኙነት አላት የሚሉ ክሶችን በምክንያት ጠቅሳለች። የኩባ ባለስልጣናት ግን አሜሪካ በሽብርተኝነት ከፈረጀቻቸው ድርጅቶች ጋር ምንም አይነት ግንኙነት እንደሌላቸው ደጋግመው አሳስበዋል። በአሜሪካ ማዕቀብ ምክንያት በኩባ የምግብ ነክ ሸቀጦች ዋጋ የናረ ሲሆን የመድኃኒት እጥረትም በከፍተኛ ሁኔታ ተከስቷል። ፕሬዚዳንት ትራምፕ በዚህ ዓመት በቬኔዙዌላና በኢራን የተሳካ ወታደራዊ እርምጃ መውሰዳቸውን ተከትሎ ኩባ ቀጣዩን ኢላማ እንደምትሆን በተደጋጋሚ ገልጸዋል። ፕሬዝዳንት ዲያዝ ካኔል የቀድሞ የኩባ መሪ ፊደል ካስትሮን ዝነኛ መፈክር በመጥቀስ በጦርነት ብንወድቅ እንኳን ለሀገር መሞት በራሱ ህያው መሆን ነው ብለዋል። አክለውም የህዝብ ውጊያ የተሰኘውን የሀገሪቱ የመከላከል ስትራቴጂ በመጥቀስ ማንኛውም ጥቃት ለሁለቱም ወገኖች አውዳሚ እንደሚሆን አስገንዝበዋል። ኩባ ቀደም ሲል አብዛኛው የነዳጅ ፍላጎቷን የምታገኘው ከታሪካዊ ወዳጇ ቬኔዙዌላ ነበር። ሆኖም አሜሪካ ባለፈው ጥር ወር በወሰደችው ወታደራዊ እርምጃ የቬኔዙዌላን ፕሬዝዳንት ኒኮላስ ማዱሮን ከስልጣን በማውረድ የሀገሪቱ የነዳጅ ምርት በቁጥጥሯ ስር ማድረጓን ተከትሎ ኩባ ይህንን ወሳኝ የነዳጅ ምንጭ አጣለች። በተጨማሪም ትራምፕ በጥር ወር ባወጡት ትዕዛዝ ወደ ኩባ ነዳጅ በሚልኩ ሀገራት ላይ ከፍተኛ ቀረጥ እንዲጣል መወሰናቸው ይታወሳል። የተባበሩት መንግስታት ድርጅት የኮነነው ይህ ውሳኔ እንደ ሜክሲኮ ያሉ ሀገራት ወደ ሃቫና ያደረጉት የነበረው መደበኛ የነዳጅ ልውውጥ እንዲያቆሙ አስገድደዋቸዋል። ሶማሊያ በታሪኳ ለመጀመሪያ ጊዜ በአፍሪካ ህብረት የሰላምና ጸጥታ ምክር ቤት ውስጥ መቀመጫ አገኘች። የአፍሪካ ህብረት የሰላም ጸጥታ ምክር ቤት እንደ አውሮፓውያን አቆጣጠር በ2003 ዓ.ም ከተመሰረተ ወዲህ ለመጀመሪያ ጊዜ ሶማሊያ በምክር ቤቱ ወሳኝ መቀመጫ ማግኘቷን ተገለጸ። የሶማሊያ ፌዴራል መንግስት ተሰሚነት ባለው በዚህ ምክር ቤት ውስጥ ለ2 ዓመታት እንዲያገለግል የተመረጠው በየካቲት 2018 ዓ.ም ሲሆን ይህም የአፍሪካ ሀገራት ሶማሊያ በቀጠናዊ ሰላምና ጸጥታ ግንባታ ላይ ለምትጫወተው ሚና ያላቸው እምነት እያደገ መምጣቱን የሚያሳይ መሆኑን ተመላክቷል። በኢትዮጵያና በአፍሪካ ህብረት የሶማሊያ አምባሳደር አብዱላሂ ዋርፋ በምክር ቤቱ ዋና መስሪያ ቤት የሶማሊያ ሰንደቅ ዓላማ በይፋ የሰቀሉ ሲሆን ይህም ሀገሪቱ አዲሱን ኃላፊነቷን በይፋ መረከቧን ያበሰረ ክስተት ሆኗል። የመንግስት ባለስልጣናት ድርጊቱን የሶማሊያን ዓለም አቀፋዊ ተቀባይነትን የሚያሳድግ ታሪካዊ ምዕራፍ መሆኑንም ገልጸዋል። በተለይም በአፍሪካ አህጉር ሰላምን በማስፈን መረጋጋትን በመፍጠርና በትብብር ረገድ ያላትን ተሳትፎ የሚያጠናክር መሆኑን ገልጸዋል።
ክብራትና ክብራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመረጥናቸው ዘገባዎች በዚህ አብቅተዋል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የቤቱ አባል ትሆኑ ዘንድ በአክብሮት ጋብዘን ተሰናበትን። ሰላም።